ወደ ሲኦል የሚያወርድ የማይጠቅም ጾም አለ። በኃጢአታችን መዝነን እውነት እዚያ ቦታ እንገባ ይሆን ብለን በሰቀቀን የምንኖርበት አንድ የዲያብሎስ የፍርድ ቦታ አለ። ሰው በዚያ ተዋርዶ፣ ሰው በዚያ አልቅሶ፣ ሰው በዚያ ቆዝሞ ለዘላለም በሰቀቀን የሚኖርበት ሲኦል ነው። ወደ ሲኦል የሚያወርድ ጾም አለ ይልና ወቦ ዘያወጽእ ሰማየ ወደ ሰማይም የሚያወጣ ጾም አለ። ከእነዚህ መካከል የእናንተ ጾም የትኛው ነው ይላል። ከየትኛው መካከል መሆኑን ለመለየት ወደ ሲኦል የሚያወርድ ጾም አለ ይልና ጾመ ኤልዛቤል ኮነ እኩየ በኀበ እግዚአብሔር እስመ አቅረቶ በጾማ ለናቡቴ ይላል። የምሳዬን ብተወው ለራቴ ይሆነኛል፣ የራቴን ባሳድረው ለነገ ቁርስ ይተርፈኛል እያለ ገንዘቡን እያከማቸ እያጠራቀመ የሚጾም ባለጸጋ አለ። ይሄኛው ጾም ጥቅምም ጉዳትም የሌለው ጾም ነው ይላል። ክርስቲያኖች የኛ ጾም ከየትኛው ወገን ነው? ጥቅም ከሚያስከትለው ነው ወይስ ደግሞ ጉዳት እንደ ኤልዛቤል ጉዳት ከሚያስከትለው ነው? ከየትኛው ወገን ነው የምንጾመው? ጾም ማለት ለክርስቲያኖች መንፈሳዊ ጸደይ ማለት ነው ይላል። ምን አይነት ተነልኳቸው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የምንወደውና የምናከብረው ክቡር መምህራችን መምህር ሄኖክ፣ ክቡራን አባቶቼ መነኮሳት፣ በዋዜማው እንደ መላእክቱ እግዚአብሔርን ስታከብሩ የቆያችሁ ውሉደ ያሬድ፣ እንደ የዕድሜ ገደባችሁ ካህናት፣ እንደ ጸይቃ ክብራችሁ በዚህ ምሽት የሥጋ ጎጆአችሁን ዘግታችሁ እግዚአብሔር ቤት ማምሸት ይሻለናል ብላችሁ ድምፀ እግዚአብሔርን መስማት ምርጫችሁ አድርጋችሁ በዚህ በምሕረት አደባባይ የተሰባሰባችሁ ምእመናን እንደየዕድሜ ገደባችሁ እንደምን ሰነበታችሁ? አንድ ላይ እንደምን ሰነበታችሁ? እንደምን አመሻችሁ? እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ደግሞም እንደ ልቦናችን ትዕቢት ተመልክቶ ያልከፈለን መሐሪ ነውና ሊምረን፣ ይቅር ባይ ነውና ይቅር ሊለን፣ ስንጠላው እየወደደ ስንርቀው በፍቅር እየተከተለ የዛሬዋን ዕለት ያሳየን የአባቶቻችን አምላክ ቅዱስ እግዚአብሔር ክብር ምስጋና ይግባው። የወላዲተ አምላክ ረድኤት በረከት የቅዱሳን አባቶቻችን ምልጃ ጸሎት በሁላችን ላይ ይደርብን። እጅግ ሰፊውን ሰዓት እጅግ የምንወዳቸውና የምናከብራቸው ሁላችንም ቁጭ ብለን የሕይወት ስንቅ የምንሰንቅባቸው ክቡር ተወዳጁ መምህራችን ስለሚያስተምሩ ቢበዛ 10 ደቂቃ ነውና ከኔ ጋር የምንቆየው ስለመጣን ብቻ ተማምረን መሄድ ስላለብን እኔም ስለምማር ሰፊውን ሰዓት እሳቸው ያስተምሩናል። የሆነ ሆኖ ግን እግዚአብሔርን በማስተዋል እንድንሰማው አምላካችን እግዚአብሔር በጎ ፈቃዱ ይሆንልን። ዘኮነ ኅሩየ ዝንቱ ጾም በኀበ እግዚአብሔር። ይህ ጾም በእግዚአብሔር ዘንድ እየተወደደ ነው። እንደ ትርጓሜ መጻሕፍት ሐሳብ እንደ ጊዜ ግብሩ ይተረጎማልና ኢኮነ ያለውን ኢሳይያስ ዘኮነ ብሎ ሲተረጎም በሚያስደንቅና በሚገርም ሁኔታ ይህ የተወደደ የእግዚአብሔር ጾም ነው ይላል። የማን ጾም? ደግሞ ምን ያለ ያልተወደደ ጾም አለና፣ ረብ ጥቅም የሌለው ጾም አለና፣ ስጋን ከማድከም የዘለለ የሚያመጣው ምሕረት የሌለው ጾም አለና ከነዚያ ለየት አድርጎ ሲያስረዳ ኢሳይያስ በ58ኛው መዝሙሩ
ምዕራፉ ቁጥር 8 ጀምሮ በተለይም ቁጥር 1 ጀምራችሁ የተወደደውን ጾምና በክርስቶስ ዘንድ የተጠላውን ጾም ዘርዘር አድርጎ ኢሳይያስ በትርጓሜው አስቀምጦልናልና በሰፊው ኢሳይያስ ያስቀመጠልን ሐሳብ በማስተዋል ሆነን ከቤታችን ገብተን እንድናነበው መልእክቴ ነው። ነቢየ እግዚአብሔር ቅዱስ ኢሳይያስ በእውነት እግዚአብሔር መንፈስ ቅዱስ እንደገለጸለት መጠን እኔና እናንተ የምንጾመውን የሚረባንና የሚበጀንን ጾም ለይቶ ሰፍሮ ቆጥሮ አስቀምጦልናል። ከዚህ የተነሳ የተወደደና ያማረ እግዚአብሔር የሚወደው የሚፈቅደው ጾም ይህ ጾም ነው ይላል። የቱ ጾም? ለእኛ ለክርስቲያኖች እግዚአብሔርን በጾም የምናስብበት፣ ለእኛ ለክርስቲያኖች እግዚአብሔርን ደጅ የምንጸናበት ወራት እንደመሆኑ መጠን ባጭሩ ቢበዛ ለ5 ለ6 ደቂቃ ላሉት ደቂቃዎች ጾምን ምክንያት አድርገን እንነጋገራለን። ማስተዋሉን ያድለን እግዚአብሔር። ቅዱስ ዮሐንስ አፈወርቅ ጾም ማለት ምን ማለት ነው ብሎ ሲተረጉም ጾምሰ ገሪረ ሥጋ ውእቱ፣ ጾም ማለት ሥጋን መግዛት ነው። ሥጋን ምን ማለት ነው? ሥጋ ወዳልተፈለገ ቦታ ይወስዳልና ቅዱስ ያሬድ የሥጋን ባህሪ ሲገልጽ ኢትኩኑ ከመ ፈረስ ወበቅል እለ አልቦሙ ልብ እለ በህሳም ወበልጓም ይመይጥዎሙ መላትሆሙ፣ እናንተ ሰዎች ሆይ ሰው ናችሁና በሰውነት ጸባይ ጸንታችሁ ተገኙ ካለ በኋላ ልብ እንደሌላቸውና እንደ ፈረስ እንደ በቅሎ አትሁኑ ይልና ይህንን ሐሳብ በተመሳሳይ ዮሐንስ አፈወርቅ ሰው ልጓም እንደሌለው ፈረስ ከሆነ ልጓም የሌለው ፈረስ ገደል ይሰዳል፣ ካልታሰበ ቦታ ያደርሳል፣ የማይፈለግ ቦታ ይወስዳል፣ ለታቀደለት ቦታ ደርሶ ተግባር ሊያስፈጽም አይችልም። ስለዚህ ልጓም የሌለው ፈረስ ለአደጋ እንደሚያጋልጥ ሁሉ ለክርስቲያኖችም ጾም የተባለ ልጓም ከክርስቶስ ጋር የሚያደርሳቸው ከዚች ቤተ ክርስቲያን የሚያቀርባቸው እንደ ሥጋ ሐሳብ ሳይሆን እንደ እግዚአብሔር ሐሳብ ተጉዘው ዘላለማዊ ክብር የሚያወርሳቸው ጾም ልጓም ነው ብለዋል። ስለዚህ ቅዱስ ዮሐንስ አፈወርቅ ጾም ማለት ሥጋን መግዛት ነው። ልብላ ሲል አትበላም ብሎ መግታት፣ ጠጥቼ በልቼ ለብሼ ደምቄ አምሮብኝ ተደስቼ የሚለውን ሐሳብ አስገዝቶ እግዚአብሔር መንፈስ ቅዱስ እንደመረጠ እግዚአብሔር መንፈስ ቅዱስ እንደረዳ መጠን ፈቃደ ሥጋን ለፈቃደ ነፍስ አስገዝቶ መኖር ነው። ወጸሎትን ይሰዋስወ ነፍስ፣ ጸሎትም ማለት የነፍስ መሰላሏ ነው። በዚህ መሰላል ደግሞ ሰው የሆነ ነገር ላይ ለመውጣት መሰላል እንደሚያስፈልገው እግዚአብሔር ዘንድ ደርሰን ድኅነተ ሥጋ ድኅነተ ነፍስ የምናገኘው በጾም መሰላልነት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ጾም ራስን መግዛት ነው፣ መግታት ነው፣ ማስቆም ነው፣ በቃ ማለት ነው፣ ከዚህ በላይ አትለፍ ማለት ነው የሚለው ስያሜ ሰጥና ጸሎት ደግሞ መሰላል ነው፣ ከክርስቶስ ጋር የሚያገናኝ መሰላል፣ ከክርስቶስ ዘንድ የሚያቀርብ መሰላል ነው ይላል። ስለዚህ በእኛ በክርስቲያኖች ለእኛ ለክርስቲያኖች የተወደደው ይህ ጾም ምን አይነት ጾም ነው? ቅዱስ ኤፍሬም ሶርያዊ ሲተረጉም ጾምን በሁለት መንገድ ለይቶ ይተረጉማል። በስንት መንገድ አልኳችሁ? በሁለት መንገድ። የሁለቱንም መንገድ የጾም ሁኔታ ሲያስቀምጥ ጾም የሚለው በሁለት መንገድ ለይቶ ሲያስቀምጥ የማይጠቅም የሚጎዳ ጾም አለ ይላል። ምን እናል ጾም? ምናልባት ይህን ሐሳብ ያነሳውበት የኛ ጾም ከየትኛው ወገን ነው? ከሚረባው ከሚጠቅመው ወገን ነው? ለኃጢአታችን ስርየት ከሚያሰጠን ወገን ነው? እንደ መርገም ጨርቅ የሚያስከፋ በደላችንን ይልቁንም በእኛ ላይ ለዘመናት ተቆራይቶ የሚኖረውን ኃጢአት፣ ጥላቻ፣ መለያየት፣ ቂም፣ በቀል ነገም ለኃጢአት መዘጋጀትን ከኛ የሚያርቅልን በጎ ጾም ነው ወይንስ ደግሞ በመከራ ላይ መከራ፣ በኃጢአት ላይ ኃጢአት፣ በጥፋት ላይ ጥፋትን የሚጨምር ነው? ምን አይነት ጾም ነው?
ቅዱስ ኤፍሬም አኀው የፍቁራን አእምሩ ዘንተ ወንድሞቼ ሆይ ይህንን እወቁ ካለ በኋላ እስመ ቦ ጾም ዘያወርድ ሲኦል ወደ ሲኦል የሚያወርድ የማይጠቅም ጾም አለ ይላል። ምን የሚያል ጾም? ወደት የሚያወርድ አለ። ወደ ሲኦል የሚያወርድ። በሲኦል ምንድን ነው ያለው? አዎ ለሁላችንም ግልጽ የሚሆነው በዓይነ ሕሊና የምናስበው በኃጢአታችን መዝነን እውነት እዚያ ቦታ እንገባ ይሆን ብለን በስቀቀን የምንኖርበት አንድ የዲያብሎስ የፍርድ ቦታ አለ። ሰው በዚያ ተዋርዶ፣ ሰው በዚያ አልቅሶ፣ ሰው በዚያ ቆዝሞ ለዘላለም በሰቀቀን የሚኖርበት ሲኦል ነው። ወደ ሲኦል የሚያወርድ ጾም አለ ይልና ወቦ ዘያወጽእ ሰማየ ወደ ሰማይም የሚያወጣ ጾም አለ። ከእነዚህ መካከል የእናንተ ጾም የትኛው ነው ይላል። ከየትኛው መካከል መሆኑን ለመለየት ወደ ሲኦል የሚያወርድ ጾም አለ ይልና ጾመ ኤልዛቤል ኮነ እኩየ በኀበ እግዚአብሔር እስመ አቅጠለቶ በጾማ ለናቡቴ ይላል። ይህ ቀዳማዊ ነገሥት ያለውን ሕያው ሲተረጉም ናቡቴን በግፍ ያስገደለችው ኤልዛቤልን አንስቶ ሲናገር ምን አለ? ኤልዛቤል ሞገስ አገኛለሁ ብላ እንደ ሕግ ወይንም ደግሞ እንደ ቀኖና ጾም ነበራትና ትጾም ነበረ። በጾሟ መካከል ለአባቶቹ ርስት የሚጨነቀውን ሕያው እግዚአብሔርን በፍቅር የመሰለውን ዕለት ዕለት ስለ ቅዱሳን አባቶቹ የሚጨነቀውን ናቡቴን በግፍ አስገድላለችና የኤልዛቤል ጾም ምን ሆናለ? የተጠላ ሆነ። በማን ዘንድ? በእግዚአብሔር ዘንድ። ስለዚህ በምንጾመው በዚህ በጾማችን ወቅት ሰውን እያሳዘን የምንጾም ከሆነ ወንድሞቻችንን እየገፋን የምንጾም ከሆነ እግዚአብሔርን ገፋ የማድረግ ነው። ምን ማድረግ ነው አልኳችሁ? ማንን? እግዚአብሔርን። በዚህ በኩል ወንድሜንም እገፋለሁ፣ በዚህ በኩልም ጾምን እጾማለሁ። ጾሙ ለኃጢአት ስርየት የሚያሰጥ ነው። አረጋዊ መንፈሳዊ የጾምን ውጤት ሲናገር ምን ብሏል? የማይጾምና የማይጸልይ ክርስቲያን በእሳት እንደሚጫወት ቢራቢሮ ነው ይላል። ቢራቢሮ ታውቃላችሁ? እሳት ወይንም ደግሞ በምናበረው ሻማ ጧፍ ላይ ዞራ ከእሳት ጋር የምትጫወት ነው። ጫወታዋ ግን እስከምትቃጠል ድረስ ነው። ወይንም ደግሞ ሰብስቦ እስከሚያቃጥላት እስከሚያነዳት ድረስ ነው። የማይጾም ክርስቲያን አለ ከቂም ከበቀል ጸርቶ ከዘረኝነት ወጥቶ ከሐሜት ተለይቶ እግዚአብሔርን በመፍራት ጸንቶ በርትቶ የተገኘ ሰው ጾም ቅድመ እግዚአብሔር ይደርሳል። የማይጾም ከቂም ከበቀል የጸዳ ካልሆነ ወንድሙን እየገፋ ቤተሰቡን እያሳዘነ በኃጢአት ቆሽሾ በኃጢአት ተዋርዶ ሰውነቱን የመንፈስ ቅዱስ ማደሪያ የሆነውን አካሉን ለዝሙት ማደሪያ አድርጎ የሚጾመው ጾም ግን አለ በእሳት እንደምትጫወት ቢራቢሮ ነው። ዞራ ዞራ መቃጠሏ እንደማይቀር በእንዲህ አይነት የሚጾመው ጾም መከራ ያመጣል፣ ጽድቅ አያተርፍም፣ ከሞት አያተርፍም ማለት ነው። በሁለተኛ ደረጃ አሁንም የማይጠቅመውን ይሄን ጾም ከተናገረ በኋላ ጉዳትም ጥቅምም የሌለው ደግሞ በሁለተኛ ደረጃ ጾም አለው ይላል። ጉዳትም ጥቅምም የሌለው ጾም ምንድን ነው ካልከኝ ይልና አሁንም ቅዱስ ኤፍሬም ምን አለ? በአይልኒ ይጸውም አኮ በእንተ እግዚአብሔር አላ ከመ ይብዛሕ ንዋዩ። ንፉግ ባለጸጋ በጾም ወቅት እንደ ማንኛውም ጾመኛ ይጾማል አለ። ምን አይነት ባለጸጋ? በዓለማችን ላይ እጅግ በሀብት የበለጸጉ በዝና የታወቁ ብዙ ባለጸጎች ይኖራሉ። እነዚያን ሲለያቸው ግን ምን አለ? እጅግ ንፉግ ባለጸጋም ይጾማል። የሚጾመው ግን ግፋ ሰማዕታትን አስቦ አይደለም፣ ምሕረት ሐሞቱን እያሰበ አይደለም፣ ዕለተ ዓርብን እያሰበ አይደለም፣ በዕለተ ዓርብ የተከፈለውን ዋጋ እያሰበ አይደለም፣ ለሰው ልጆች የተንገላታውን መንገላታት እያሰበ አይደለም፣ ክርስቶስ ለኔ ብሎ ሥጋውን ቆረሰ ደሙን አፈሰሰ ብሎ አይደለም የሚጾመው፣ በነፍሴ ይማረኝም ብሎ አይደለም የሚጾመው፣ መንግሥቱን ያወርሰኛል ብሎም አይደለም፣ ስለ መንግሥተ ሰማያትም ተጨንቆ አይደለም የሚጾመው ይልና ኋላ እስካልከኝ ይልና ገንዘቡ እንዲበዛለት ነው እንጂ ይላል። ምኑ እንዲበዛለት? ገንዘቡ እንዲበዛለት። የምሳዬን ብተወው ለራቴ ይሆነኛል፣ የራቴን ባሳድረው ለነገ ቁርስ ይተርፈኛል እያለ ገንዘቡን እያከማቸ
እያጠራቀመ የሚጾም ባለጸጋ አለ። ይሄኛው ጾም ጥቅምም ጉዳትም የሌለው ጾም ነው ይላል። ክርስቲያኖች የኛ ጾም ከየትኛው ወገን ነው? ጥቅም ከሚያስከትለው ነው ወይስ ደግሞ ጉዳት እንደ ኤልዛቤል ጉዳት ከሚያስከትለው ነው? ከየትኛው ወገን ነው የምንጾመው? አሁንም ደገመና የጾምን ትርጓሜ ሲያስቀምጥ ቅዱስ ኤፍሬም ሶርያዊ ምን አለ? ጾም ማለት ለክርስቲያኖች መንፈሳዊ ጸደይ ማለት ነው ይላል። ምን አይነት ተነልኳችሁ? መንፈሳዊ ጸደይ። ጸደይ እንደሚታወቀው በአበባ የሚሸበርቅበት፣ ምድር ደምቃ የምትታይበት፣ ምድር በውበት የምትመላበት፣ ከውበቷም በላይ በጎ መዓዛ ለአፍንጫ የምታደርስበት፣ በበቀሉ እጽዋት፣ አትክልት፣ አዝርዕት አዎ ፍጥረታትን የምታስደስትበት ይሄ ዘመነ ጸደይ ነው። በዚህ በዘመነ ጸደይ ሁለት ነገሮች ይደሰታሉ ይላል ቅዱስ ኤፍሬም። ስንት ነገሮች? ሁለት ነገሮች። ምንና ምናቸው ይልና ሲዘረዝር በዘመነ ጸደይ የሚደሰቱ ሁለት ነገሮች አሉ። ዘመነ ጸደይ መንፈሳዊ ጸደይ ማለት ለክርስቲያኖች ጾም ማለት ነው። በዘመነ ጸደይ ሁለት ነገሮች ይደሰታሉ። የመጀመሪያው አርሶ አደር ገበሬዎች ናቸው ይላል። ምኖች ናቸው አልኳቸው? አርሶ አደሮቹን እግዚአብሔር በረድኤት ይጠብቅልን። አርሶ አደሩ ከዚህ ከበጋው ጀምሮ በእምነት ከጎተራ ከሪጭ ያለውን ዘሩን መርጦ በእምነት ባዶ ደረቅ መሬት ላይ ይዘራል። ከዘራም በኋላ ክረምቱ ሲመጣ ጭቃውን ሳይሰቀቅ፣ ጉሙን ሳይሰቀቅ፣ ብርዱን ቁሩን ሳይሰቀቅ ጀርባውን ዝናብ እየመታው አቀርቅሮ እያረመ እየቆፈረ እየኮተኮተ በጭቃና በመከራ ውስጥ ክረምቱን ያልፍና ዘመነ ጸደይ ላይ ወይንም ደግሞ ከመስከረም በኋላ ሲደርስ የዘራው በቅሎ የተከለው ጸድቆ ይልቁንም በፍሬ ላይ ፍሬ በአበባ ላይ አበባ ተክቶ ሲያገኘው ገበሬው ይደሰታል። ዓይኖቹ እርካታን ያገኛሉ። አፍንጫው በጎ መዓዛን ያሸታል። ከእጆቹ ቀጥፎ እሸትን መቅመስ ይጀምራል ይላል። ገበሬው የትናንትና ድካሙን አልፎ ተመስገን እንደሚል አለ የትናንትና ሕይወቱን የትናንትና ተግባሩን የትናንትና ውጣ ውረዱን በጭቃ ውስጥ በዝናብ ውስጥ ማለፉን ሳያስብ በዘመነ ጸደይ ደስ ይለዋል፣ አዝመራው በቅሎ ጸድቆ በመገኘቱ ይላል። ክርስቲያኖችም አለ በዘመነ ጾም አለ ጾም ማለት ልጓም ነውና፣ ጾም ማለት ጋሻ ነውና፣ ጋሻ መከታ ሆኗቸው ከዚህ ዓለም ፈቃደ ሥጋ ተለይተው እንደ ጭቃ እንደ ጉሙ እንደ ብርዱ ብዙ መከራ አለና ያን አልፎ ክርስቶስን የሚያስቡበት ስለሆነ ለክርስቲያኖች ዘመነ ጸደይ ነው። በሁለተኛ ደረጃ በዘመነ ጸደይ የሚደሰት መርከበኛ ነው ይላል። ምንድነው አልኳችሁ? መርከበኛ በክረምት ብዙ ችግር አለበት። ምን አይነት ችግር? እንደ ልቡ መርከቦቹን አሰበበት አድርሶ መመለስ አይችልም። ለምን? ማዕበል አለ፣ ሞገድ አለ፣ ጉም አለ። አሻግሮ መመልከት አይችልም። አቅጣጫ ያመለክተው። በዚያ ላይ ደግሞ ወንዞች ሞልተው ይመጣሉ፣ ኃይል ጨምረው ይመጣሉ። ስለዚህ መርከቦች ከአንድ ቦታ ክረምቱን ያሳልፋሉ፣ በክረምት ይገታሉ። ከዚያስ በኋላ ዘመነ ጸደይ ሲመጣ ወንዞች እየጠሩ ጉም እየቀደደ ጎሙ እየቀደደ አሻግሮ ማየት ይችላል። እንደ ልቡ እየቀዘፈ ከዳር እስከ ዳር መንቀሳቀስ ይችላል። መንፈሳዊ ሰውም በዘመነ ጾም አለ በወርሃ ጾም መርከበኛው በዘመነ ጸደይ አሰበበት ደርሶ እንደሚመጣ እኛም ከዚህ ከፈቃደ ሥጋ ሐሳብ ተለይተን እግዚአብሔርን ብቻ እያሰብን እንደ መርከበኞቹ አሰብናት በዓይነ ሕሊና ከምናያት ገነት መንግሥተ ሰማያት በጾም በጸሎት በሐሳብ ደርሰን የምንመጣባት መከራውን ስቃዩን እንግልቱን እያሰብን ጾማችን ቅድመ እግዚአብሔር ደርሶ መልስ የሚያመጣበት ወራት ነው። ስለዚህ መርከበኞች በጾማቸው ማነው በወርሃ ክረምት እንደማይደሰቱ በጾም ወቅት ክርስቲያኖችም እንደ መርከበኞቹ በዘመነ ጸደይ እንደሚደሰቱት ደስታሉ፣ ያርፋሉ። ከኔና ከእናንተ የሚጠበቀው እንደ መርከበኞቹ ፈቃደ ሥጋን ተለይተን በልተናል፣ ጠጥተናል። እስኪ ከዚህ በኋላ ደግሞ ሰውነቴን በጾም ላስገሳት፣ ሰውነቴን በጾም ላሳርፋት፣ ሰውነቴን በጾም ላበርታት ብለን እግዚአብሔር አባታችን በሰጠን ዕድሜ ላይ በጎ ሥራ ሰርተን በጾም መከራ የተቀበለው ክርስቶስን አስበን እንደ መርከበኞቹና እንደ አርሶ አደሮቹ መደሰት ከኔና ከእናንተ ይጠበቃል። እጅግ ሰፊውን ጊዜ ክቡር መምህራችን ስለሚያስተምሩ ለመታዘዝ ያክል
ከዚህ ላይ ይበቃኛል። ጉባኤያችንን ይባርክልን።